ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ ቤተሰቦቻችን እንዴት ናቸው? አማን ናቸው አሉ። እስኪ ይመስገን። እኔ እንደው የብሩካ መጥፋትና የፍቅር መጥፋት በእውነት ጥያቄ ሆኖብኝ ነበረ። ክርስቶስን ምስክር ነው የሚላችሁ። እራሱ ስንት ጊዜ 100 ጊዜ ነው ዩቲዩብ ላይ የሚገባው፣ ግን በሌላ ሰው ጋራ መስራት፣ የሌላ ሰው ፎቶ ለጥፌ መስራት እንዴት የሚያስጠላኝ እኔ እንጃ። ሰው ሽቀላ ነው ዝም ብለሽ ሲሪ፣ ገንዘብ ነው ዝም ብለሽ ሲሪ፣ ደግሞ ሰብስክራይብ ነው ዝም ብለሽ ሲሪ ይላል። በጣም ነው የሚያስጠላኝ። ከፍቅርዬና ከብሩካ ውጪ መስራት እንዴት ቋቅ እንዳለኝ እናቴ ትሙት። ወይኔ የኔ አባት እንኳን በሰላም መጣክ። ወልካም ብያለሁ የኔ ውድ ወንድሜ፣ ወልካም ብያለሁ። እስቲ እንዳንተ ደግሞ እቺ በረሮ እንደው አንድ ብቅ ብትል የዘውትር ምኞቴ ነው። በጣም ውስጣችን ቆሰለ። በጣም አልቅሻለሁ። እኔ እንደ ዋጣት አናቅም። አኪድ ውሃ ጎርፍ ይዞ ሄዷት ነው እንዴ? ጎርፍ ይዞ ሳይት አይቀርም እቺ ልጅ። አንተ እንኳን በሰላም መጣ። እሷን ይዘብት መጣ ምን ችግር አለው? እስቲ ፈጣሪን ፈርተክ እሷን ይዘብት መጣ ምን ችግር አለው? አረ አንጥልኝ በእናት ልይ ካንጣልኝ፣ እስቲ በጌታ አንጣልኝ። እስቲ በኮሜንት ስር ትምጣ ብላችሁ ጻፉ ከብሩኬ ጋራ። አረ አንጣልኝ በአላህ የሆኑብህ አንጣልኝ ፍቅርዬን ማለት ወዳለሁ። ብሩኬዬን አባት እንኳን በሰላም መጣክ። እኔ እኮ አንድ እየሰማው ወሬ ብሩካ ይሄን ዩቲዩብ ይሸጧል፣ ይሄን ዩቲዩብ ይሸጦ ሌላ ዩቲዩብ ከፍቷል ተብዬው 3 በ4 ስልክ ነው ሰብስክራይብ አደረኩኝ። ይሄን ዩቲዩብ ይሸጧል አሉኝ። ይሄ ዩቲዩብ ይሸጧል። የሚቀኛ ወሬ ይሁን የእውነት ወሬ ይሁን እንጃ። ስንት ሰው ነው አለ? 6 ሰው ነው እንደዚህ ብሎ ነገር 6 ሰው ዩቲዩብ ይሄን ይሸጧል፣ ይሄን ዩቲዩብ ይሸጦ ሌላ ዩቲዩብ ከፍቷል ተብዬው በ4 ጊዜ በልጆቹ ስልክ ራሱ አልቀረም ሰብስክራይብ ያደረኩኝ። የኔ አባት እንኳን በሰላም መጣ፣ እንኳን በሰላም መጣ። ደስ ብሎኛል፣ ማምጣት ደስ ብሎኛል። እስቲ ለማንኛውም ዛሬ ደግሞ ምን ይዘህ እንደመጣክ ልስማ። አይ ቲንክ ቲክቶክ ላይ አይቼዋለሁ። የእውነት እኔ እንግዲህ ቲክቶክ ላይ ዝም ብለህ አጭር ቪዲዮ ነው ብዬ ነው አየው። ዩቲዩብ ላይ አሁን ጋር ማየቴ ነው። ለማንኛውም ልስማ እስቲ ምን እንደሆነ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ቤተሰቦች? እኔ አባት ነኝ መስከረ የተከበራችሁ ወዳጆቼ እንደምን አላችሁልኝ? ቡሪካ ዛሬ ደግሞ ፈሽ ብላ ሰሞኑን በጣም ጠፍቻለሁ። እናንተ ወዳጆቼ ቤተሰቦቼ እና የኔን ከፍታ ደግሞ ሁሌ የምትፈልጉ አረ እንፈልጋለን። ያባት መጥፋቴ በጣም አሳስቧችኋል። ኦልሞስት 10 ምናምን ቀን ኢቭን ቀኑን እየቆጠራችሁ ነው ዩቲዩብ ላይ የጠፋሁበትን ምክንያት ስጠይቁኝ የነበረው። ተጨንቃችሁ እያንዳንዱን ነገር ማወቅ ስለምትፈልጉ ማለት ነው። እኔ በጣም 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 ደህና ነኝ። የጠፋሁበት ምክንያት ምንድን ነው? ሁሌም ቢሆን ለእናንተ የሚመጥን ነገር ይዤ መምጣት እፈልጋለሁኝ። እናንተ በጣም የምትደሰቱበት፣ እናንተ የምትዝናኑበት፣ እናንተ የምትማሩበት 40 ምናምን ሺህ ኦልሞስት ወደ 50 ሺህ ሰብስክራይበር እየገባን ነው። በጣም ብዙ ነው፣ በጣም ብዙ ነው ይሄ ሰብስክራይበር። ኧረ እንደው ትንሽ ነው ለአንተ ሲራሱ ጊዜ ውስጥ ማለት ነው። ሰው ለእናንተ እናንተ በምትወዱኝ፣ እናንተ በምታከብሩኝ፣ እናንተ በምትሰጡኝ ፍቅር ልክ እኔ እየሰጠኋችሁ አይደለም ከዚህ በፊት በነበሩ ኮንተንቶች ምናምን ማለት ነው። ሰው የጠፋሁበት ምክንያት እውነቱን ለመናገር እናንተን የሚመጥን ነገር ይዤ ለመምጣት፣ እናንተን የምትደሰቱበትን ነገር ይዤ ለመምጣት፣ ለፍቅራችሁ የሚበቃ ነገር የለም። በእርግጥ በየሰዓቱ ነው የሚያሳስባችሁ መጥፋቴ፣ አለማውራቴ፣ የሆነ ሚዲያ ላይ አለመምጣቴ ምናምና እሱ ለእኔ በጣም 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 ብዙ ነው። እንቅልፍ የሚነሳም ነገር ነው። እንደ አድናቂ፣ እንደ ፎሎወር፣ እንደ ሰብስክራይበርስ፣ እንደ ቤተሰብ ከዛም አልፎ ደግሞ እንደ እህት በጣም የምትወዱኝ፣ በጣም የምታወሩኝ፣ በየጊዜው የምትደውሉልኝ ሰዎች አላችሁት፣ መልእክት የምትልኩልኝ እና ለእናንተ የተሻለ ነገር ይዤ መምጣት ስለፈለግኩ ነው የጠፋሁት። አሁን ደግሞ ጊዜው ደርሷል፣ ኦልሞስት ደርሷል። ዛሬ ይህን ቪዲዮ የሰራሁበት ምክንያት ጊዜው እየደረሰ እንደሆነ እና በቅርቡ በጣም 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 በምትወዱት ነገር እመጣላችኋለሁ። ችግር የለም ያባት አንተ በሰላም ብቻ ነው በሚያስደስት እናንተን በሚያኮራ ቡሪካ ስትሉ ቡሪክ ስትሉ ደረታችሁን ነፍታችሁ ልታወሩበት የምችሉትን ነገር ይዤላችሁ እየመጣሁኝ ነው። ለዛ ነው የጠፋሁት።
በጣም 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 ትልቅ ይቅርታ። አረ ችግር የለም ብዙ ውድ ይቅርታ፣ ወንድማችን ችግር ብዙ የለው። ይቅርታ አድርጉልኝ ስለጠፋሁ፣ እናንተ እንድትጨነቁ ስላደረኩኝ። ይህን ለመናገር ነው ዛሬ የመጣሁት። በቅርቡ በራሴ ፕሮዳክሽን በዚሁ ቻናል፣ ሌላ ቻናል ከፍተን ነበረ፣ ግን በዚሁ ቻናል ይሁን የሚሉ ብዙ ሰዎች ጋር ስማከር በዚሁ ቻናል ብትለቀው ስለተባለ በዚሁ ቻናል ቆንጆ ነገር ይዤላችሁ እመጣለሁኝ። እስከዛው እንደዚህ አልፎ አልፎ ብቅ ብቅ እላለሁኝ፣ ግን በጣም በቅርቡ ስራዎቼን ወደ እናንተ ይዤ እመጣለሁ ማለት ነው። እስከዛው እንግዲህ ድጋፋችሁ፣ አብሮነታችሁ፣ ፍቅራችሁ ምንም ሳይቀንስ አብሮኝ ይቆይ። ይህን ለመናገር ነው ዛሬ ይህን ቪዲዮ ያዝኩት። ውድድ ነው ማድረጋችሁ። እኛም እንወዳለን። ፒስ አውት። ይመቻችሁ።